ነው ወይስ ደግሞ የተመረዘ ምግብ መብላቱን ነው የምለምደው? ንገረኝ እስኪ ምኑን ነው የምለምደው? ከዚህ በኋላ እኔ ጋር ማምጣት አይጠበቅብሽም። እሺ አቤት ጋሼ፣ በጣም ታስቢላታለሽ አይደለ? ውጣ። ምን ትመስላለች? ሰላቢ ዶሮ። ትሰሚኛለሽ? እዚህ ቤት ውስጥ ምንም ጓደኛ ያስፈልግሽ። ስለ ሄርሚ ነው የሚያወሩ? ማለቴ ለሱ ያለ ስሜት ጠንካራ ከመሆኑ በፊት ልታቆም ይተሻል። ያውልሽ እንግዲህ ሳሎን ታፈስ ትልቅ ነገር ያስቸገርኩሽ አታስመስልሽ። እኔማ ታስቸግሪኛለሽ። ለራስሽ ለጉዴ ተቸገርሽ እንጂ ምንድነው ችግር አለ? ወደ ሳሎን ሰጂን ብላ እኮ አንገበገበች። የጣርኩትን ድስት እስከማወርድ እንኳን አልጠበቀችኝም እኮ። ታፈስ ታፈስ ብላ ልትሞት። ምን ጉድ ነው? እትዬ ላይ ስል ደግሞ የባሰቿ ተተከታቢን ቁጭ። እሺ በቃ ወደ ስራሽ ተመለሽ። ምን ሆነሽ ነው? ምንም ማለት ምን ማለት ነው? ምንም ሳትሆኚ ነው ልጅቷን አጣድፈሽ ወደ ሳሎን ሰጂኝ ያልሻት? ማለቴ ያው አንቺ ልጅ ትላንትና እንዳልናገር አፌን ስትይዘው ነበር። ዛሬ ደግሞ ስትሸሸኝ ነው ያልከው። አሁን ደግሞ በግድ ተናገር እያልከኝ። እኔ በግድ ተናገር ያላልኩሽ። እንደፈለግሽ ምን ትችያለሽ፣ አይመለከተኝም። በአምላክ አቤት። በአምላክ ክፍሌ አትመጣም፣ እንደ ድሮ አታወራኝም። ቤት ውስጥ ቁጭ ብለህ እንኳን እኮ መታ አታየኝም። አብነት ጋር ማትወስደኝ። ትምህርት ከሌለ እኮ መኖሬን ሁሉ አታስታውስም። ባክሽ አትሞላቀቅብኝ። ታዲያ ቆይ ምን ማድረግ ነበረብኝ? አንቺ እኮ ሕፃን ልጅ አይደለሽ። ሁሉንም ነገር ለምደሽዋል። ሁሌ እየመጣሁ አንቺን የማይበት ምክንያት የለኝም። በዛ ላይ ደግሞ አሁን ለስራ ነው እዚህ ያለሁት። ምኑን ነው የለመድኩት? በብቸኝነት አንድ ክፍል ተዘግቶ መዋሉን ነው የለመድኩት? በብቸኝነት መሰቃየቴን ነው የለመድኩት? ነው ወይስ አባቴ ያልሆነ ሰው አባቴ እያልኩ መጥራቱን ነው የለመድኩት? አንቺ ልጅ ድምፅሽን ቀንሽ እንጂ ምን ሆነሻል? አልቀንስም። ምኑን ነው የለመድኩት? ያለ ጥፋቴ መሰደብና መመታትን ነው ወይስ እግሬ መራመድ አለመቻሉን? ነው ወይስ ደግሞ የተመረዘ ምግብ መብላቱን ነው የምለምደው? ንገረኝ እስኪ ምኑን ነው የምለምደው? ህብስት አትበለኝ በአምላክ። አንተም እንደነሱ ሆናል። እዚህ እንደዚህ መናገር የለብሽም። ዝም በይ። ሰማኛለህ? አንተም እንደነሱ ከሆንክ ማንም ከዚህ ያድነኝም። እኔ ደግሞ መሰቃየት አልፈልግም። ሁሉንም ነገር እንደማውቅ እጄ እነግራቸዋለሁ። ከዛ እንደው ምን ጉድ ነው? አንገብግባ ሳሎን አውጪኝ አወጣት። እንደው ቆይ እዚህ ቤት እየተካሄደ ያለው ኧረ እንደው ምን ይሆን መጨረሻቸው? ምንድን ነው የሚደረገው? ኧረ አይ ምን ቸገረኝ። እንደው ችልት ምን ሊያደርጓት ይሆን? በቁማ በሏት እንዳውልት ገትረው ሊያስቀሯት ነው እንዴ? ምን እንትገተሯለች እናቴ። አሽመድ ምዶ ሽባ አድርጓት እግርም የላት። ዋቻው ጉድ ሄዲያ ቆይ አብደሻል እንዴ? ማን የምትጎጂ መስሎሽ? ራሴን እንደምጎዳ አውቃለሁ። እሱን ነው ደግሞ የምፈልገው። እሺ ጅል ነገርሽ እንዴ? ይሄ የጅልልሽ ገደል ነው የሚከትሽ። ጅል የሆንኩትማ አንተን ስላመንኩ ነው። አምነሽኝ ስለነበር ምን ተፈጠረ? ቆይ ስላመንሽኝስ ምን ሆንሽ? አንተ እኮ በጣም ተለውጣል። ጨካኝ ሆናል። እንደነሱ ሆናል። እባክሽ ድጋሚ እንደነሱ ሆናል አትበይ። እኔ በጭራሽ እንደነሱ አልሆንኩም። እውነቴን ነው። እንደነሱ መሆን ብፈልግ በጣም ቀላል ነው። በጣም በቀላሉ እንደነሱ መሆን ይችላል። ቆይ ታዲያ ለምንድን ነው የተለወጥክብኝ? ምንም የተለወጠ ነገር የለም። መሆን እንዳለበት ነው ሁሉም ነገር እየሆነ ያለው። አሁን ላይ ምንም ምክንያት በሌለበት ወደ አንቺ ክፍል መመላለስ ጥሩ አይደለም። ይጠረጥሩኛል። አቶ አለም ከጠረጠረ ደግሞ ጥሩ አይደለም። ገብቶሻል አይደል? ቆይ እስከ መቼ ነው እንደዚህ የምኖረው? ሁሉም ነገር ሰልችቶኛል። እውነተኛ ስሜቴንና ሐሳቤን መናገር እፈልጋለሁ። ያ ሰውዬ አባቴ እንዳልሆነ መናገር እፈልጋለሁ። እሱን ለመናገር ጊዜው ገና ነው። መራመድ እፈልጋለሁ። ጤነኛ የሆነ ህይወት እፈልጋለሁ። ስሚ፣ ሁሉም ነገር ገና ነው።
አንቺ ምንም ሳትሆኚ ከዚህ ስሜት እንድትወጪ መረጋጋት አለብን። ያው የምለው ነገር ይገባሻል ብዬ አስባለሁ። እግርሽ በቅርቡ መፍትሄ ይኖረዋል። ሲሰጡሽ የነበሩትን መድኃኒቶች እንዳለ ለዶክተር ወስጄለታለሁ። ሌሎቹ ነገሮች ግን በፈጠንና ስሜታዊ በሆኑ ቁጥር ይበለሻሻሉ። ይሄ ማለት ደግሞ ነገሮች ሲበላሹ የምትጎጁ አንቺ ነሽ። ያ እንዳይሆን ደግሞ መጠንቀቅ አለብን። እኛ እያልክ ነው የምታወራው፣ ግን እኔን እያናገርከኝ እንኳን አይደለም። ቆይ ለምንድን ነው ግን እንደ ልጅ የምትሆኚው? እንደ ልጅ አልሆንኩም። ማንም እንደሌለህና አንዳችን ለአንዳችን መሆን እንዳለብን ነግረኸኝ ነበር፣ ግን ቃልህን አጥፋሃል። ቃሌን አላጠፍኩም። መጠንቀቅ ስላለብኝ ነው የምርቅሽ። አንቺን ላለመጉዳት እኮ ነው የምሸሸው። እባክሽ ተረጅኝ። ግን እኔ አሁንም በጣም እየተጎዳሁ ነው። ከምታስበው በላይ እየተጎዳሁ ነው። እሺ በቃ አታልቅሽ። ባለፈው ያቀፍከኝ ሰንብት እየመሰለኝ ነው። እየተሰናበትከኝ አይደለም አይደል? አይ እየተሰናበትኩሽ አልነበረም። ማለቴ በጣም ባልቀርብሽም እንኳን ካንቺ ግን ልርቅ አልችልም። ብፈልግም አልችልም። ግን ደግሞ በፈለኩሽ ሰዓት ሁሉ ላቅፍሽ አልችልም። ታውቂያለሽ፣ እሱ ከባድ ነው። ግን ደግሞ ከባድ ነው ብዬ መናገርም አልችልም። በአምላክ አንተ እኔን ምን ልጠይቂኝ እንደሆነ አውቃለሁ፣ ግን አትጠይቂኝ። ሰላም ናፍቆቴ እስኪ ልደውልልሽ ሄርሚዬ፣ የኔ ቆንጆ። ታዲያስ ክብርት ሄርሚ፣ እንዴት ነህ? አለሁልሽ። እንዴት ነሽ? ስልክሽ ተሰራ እንዴ? ደህና ነኝ። ተበላሽቶ ነበር እንዴ? እኔ ጋር ደውለሽ አታውቂም እና ምናልባት እኮ አረንጓዴው መደወያው ተበላሽቶባት ከሆነ ብዬ ነው። አይደለም የምር የምታመስለኝ ነበርኩ። እና እየቀለድኩኝ ነው እንዴ? የሆነ ሰውማ አትደውይለት ብሎ ያስማማሽ ሰው አለ። አይደለም ደውላለሁ። እሺ እኔ የምልሽ ግን ሄርሚ፣ እናትሽ እንዴት ናቸው? አሁን በጣም ደህና ናት ይመስገን። ከቤቱ ትልቅ ለውጥ አላት። አይ አሪፍ። እሺ እና የት ሆነሽ ነው? ለምን ወደ ሰፈር ብቅ አትይም? ከብስት ጋር ነኝ እንጂ መጣ ነበር። እሺ በቃ ብስቴንም ሰላም በይልኝ። እሺ እልልሃለሁ። እሺ ፍቅር ግን እንዴት ደስ የሚል ነገር ነው። አብነት እንዴት መስልሻል? እሺ ምን ሆነሽ ነው ያኮረፍሽ? ምንም መጥፎ ሰዓት ላይ መጣ እንዴ? አይደለም እኮ ግን ምን? አዎ ግን ትንሽ ቆይተሽ ቢሆን ይሻል ነበር። ትንሽ ብቻ። ወይ በጣም ይቅርታ በእናትሽ። እኔ የምልሽ ግን ሊስምሽ ነበር እንዴ? አላውቅም፣ ግን በደንብ እያወራን ነበር። ጥሩ እየተግባባን ነበር። ማለቴ ታዩ እባክሽ። ስመጣ እኮ እንዴት ተቀራርባችሁ እንደነበር አይቻችኋለሁ። እርግጠኛ ነኝ መቼም ሊስምሽ ነበር። ግን እኔ በጣም ይቅርታ። በቃ ችግር የለውም፣ ግን ለሌላ ጊዜ ሳታንኮኪ እንዳትገቢ እሺ? አረ በጭራሽ እንደዛ አላረግም። ግን ቆይ ከዚህ በፊት ስሞሽ ያውቃል ወይ? ሄርሚ ደግሞ በቃ ታዩ። እሺ ትችዋለሁ። በጣም ትንሽ ደቂቃ ቆይታ ቢሆን እኔን በሳምንት 5 ጊዜ በጥፊት መታኛለህ። እዚህ ግን ትሳሳማለህ አይደል? ለዛ ነው። እሺ በጣም ጥሩ። እንዴት ክብሬን እንደማስመልስ አውቃለሁ። የምንላቀቅ መስሏል።
ግን እሱ ምንም እኮ ሊያስብ ይችላል። እኔ ብቻ እኮ ነኝ እንደዚህ የምሆነው። ግን ደግሞ ሲያቅፈኝ፣ ሲያየኝ፣ ሲነካኝ እንደሚወደኝ ያስታውቃል። ግን ደግሞ ማንም የለሽም እኔም በሆን እያለውን ደግሞ መርሳት የለብኝም። አዎ እሱም መርሳት የለብኝም። ሰላም ዋላችሁ። ሰላም ዋልሽ ታፈስ። አንቺ ታፈስ አቤት ጋሼ። ጭራሽ እየተቆጣሽ ነው? ኧረ እኔ ምን ቦጣኝና እቆጣለሁ? አቤት ማለት እኮ ነው ጋሼ። ለካ ይፍቱ ወድ አይደለም የምትሳደበው። ይሄ አንቺ ደግሞ ለየት ይላል። እሺ ምን ፈልገው ነው ጋሼ? ኧረ እኔ ምንም አልፈለኩም። ለመሆኑ ልጆቹ አሉ? የትኞቹ? ስንት ልጅ ነው እዚህ ቤት ያለው? ልጄና ጓደኛዋ ነው? የሚስቶም ወንድም ልጅ ነው ብዬ ነው። አንቺ ልጅ መቀባጠርሽን አቁሚ። ይዛ ምን አገራ ግብት ያላት ናት? አሉ ወይ እያልኩሽ ነው። አዎ አሉ። እራት ብለሽ እንዳትጠሪ። ሪጀ ምን አይነት ቅሌታም ሽማግሌ ነው? አሁን ከትዬ ምን አጥቶ ነው? አሁን ትዬ ላይ እንደዚህ ይደረጋል? አቤት ትዬ ጉዳና ለማወቋ ወይ በክላስ ተማሪ እንዳለ ሂጅ ነገርኳቸው። እሰይ ጎሽ ሁለት ሆናችሁልኝ አይደለ? ሴትዮ ግን ምን አድርጉ ነው የምትለን? እዚህ ምን አድርጊ ትባያለሽ? አንቺ ደግሞ እስስት ስታስጠላ እንዴ! ታፈስ ህብስት በራላ ቀርብ ነው ነቢ። እኔ አልበላም። ምን ይሳል ብላ እንጂ አባሽ እኔ ምን አገባኝ? እናመሰግናለን ታፈስ፣ ግን እኔ አልበላም። ሄድሚ ሂጂ በቃ ቢ። አይ እኔ እንኳን አልበላም፣ ግን አንቺ ስላልበላሽ እዚህ ሰምጣልሽና ቢ አምጪላት። እሺ እማቤቲቱ ማዘዝሽ ነው? ማዘዝ አይደለም ግን ደግሞ ባዝሽስ ምን ችግር አለው? ስታዝሽ አይደል እንደምትይው? ተይው ሄድሚ ችግር የለውም። እኔ አልበላም በቃ። እንዴ ቤት ውስጥ አይደል እንደዋልሽው? የሆነ ነገርማ መብላት አለብሽ። እያዘዝኩሽ አይደለም ግን ሂጂና የሆነ ነገር ይዘሽላት ነይ። አይ እኔ ግን ይቅርብኝ። በጣም ታስቢላታለሽ አይደለ? እሺ አመጣልሻለሁ። ግን አንቺም እንደው ሄድሚ እባክሽ ተይው ይቅርብኝ። እኔ አልበላም። ይኸው እንኪ ቢ። ማን ያውቃል አደራ ቢያት ተብለሽ ይሆናል። ምንድነው አደራ የምባለው? ያምሻ እንደን ሴትዮ። ተይ በቃ ታፈስ፣ እኔ እበላለሁ። አንቺ ሂጂ በይ። እንግዲህ እናቴ በጣም ያስበላሽ የፈለገ ሰው አለ። ቆይ ነኝ ማጎርስሽ። አይ ተይው ሄድሚ፣ የራሴ እበላለሁ። መጉረስን እንደሌላ ነገር ነው የጣለሁት። በጣም ጥሩ ነይ ውጭ ነይ። እስኪ አንቺ ውሻ በጣም ፈጠንሽ። ቸኮልሽ እንጂ በጣም ዛሬ እስኪ ምን እንደምትሆኝ ይሻላል። ወንድ ነው ምን አምላክ። እኔ ጋር እንደዚህ አይነት ጨዋታ ቢቀርብሽ ነበር የሚሻልሽ። አቶ አለ በዚህ ምርጥ ሰዓት አቶ አለም ይባላል። ነይ እስኪ የኔ ቆንጆ አለ ወይ የኔ ፀሐይ፣ የኔ ሙት አበባ፣ በጣም ስጠብቅሽ ነበር። ግን አቶ አለ ግን ብሎ ነገር የለም። በዚህ ሰዓት ምንም ግን የሚባል ነገር አይሰራም።
እናንተ ቆሻሾች አሁን እንዴት ነው አንተን የማየው? እንዴት ነው አንተን የማየው? አንተ ቆሻሻ በር ላይ ሰው አለ። ሰው አለ? ኧረ ያቺ ተንከሴ ሴትዮ እንዳትሆን። እሷ ልትሆን አትችልም፣ ምክንያቱም በደንብ አስጠንቅቄያታለሁ። ታዲያ ማን ነው? በአምላክ ነው ሊሆን የሚችለው። አንቺ ወደዛ ጠጋ በይና እሱ ከሆነና ከመጣ ስለ ህብስት ጉዳይ ልትነግሪኝ እንደመጣሽ ትነግሪዋለሽ። በዚህ ሰዓት? አዎ ችግር የለውም። በህብስት ጉዳይ ልታወሪ እንደሆነ ትነግሪዋለሽ። ይህ መርዝ እንደዚህ አይነት አጋጣሚዎች እንዳይፈጠሩ በደንብ ይጠነቀቃል። በአምላክ ይህን እድል በጭራሽ አታገኘው። በልግባ ስማ፣ የሳሎን በር በርግደ በመብጋት ነበር የምትታወቀው። ጭራሽ መኝታ ቤቴን በውድቅት ላይ በርግደ ትገባለህ? ማን ስለሆንክ ነው አንተ? ማን አባት ስለሆንክ ነው? ምን አይነት ንቀት ነው? ንገረኝ። በቃ ምን ቤቴ ትላለህ? በጤነኛ ገንዘብ የገዛው መሰለ እንዴ? ሰውየው ንቀቱና ስድብህ ይቆይ። ሰውየው ንቀቱና ስድብህ ይቆይ። ምንድን ነው የምትፈልገው እያልኩ ነው። አንቺ በዚህ ሰዓት እዚህ ምን ነው የምታደርጊው? ጉድ ፈላ። ጭራሽ እየተቆጣጠርከኝ ነው። ብለህ ልትቆጣጠረኝ አማረ። ይቅርታ ታለ በማይሆን ሰዓት ነው መሰለኝ እኔ የመጣሁት። ህብስት መተኛቷን ስላየሁ ነው የመጣሁት። ምን ህብስት ስተኛት ያለሽ? ሁሉም ሰዎች ተኛ ጠብቄ መጣሁ እንጂ። አይ ጋሻ ለምን ስለ ህብስት ላወራው ስለፈለኩኝ ነው እሷ ስተኛ ጠብቄ መጣሁት አይደል? ምን ልታወሪው ነው እባክሽ? አልነጋልሽ ብሎሽ በዚህ ሌሊት የመጣሽው? ይበቃል። ምን ይመለከታል? አንተ ምን አገባ? ይቅርታ እኔ ነኝ ጥፋተኛ። አረ ስንት ነገር አበላሽውብሽ። እኔ ነኝ ጥፋተኛ። እንደውም ይቅርታ መጠየቅ ያለብኝ እኔ ነኝ። ነይ አንቺ የፈለግሽውን ነገር ተናግረሽ ነው የምትሄጂው። አንተኛው በፍጥነት ውጣ እያልኩ ነው። ታውቃለህ፣ ከዛች ይልቅ ይቺ ነች ልጅ የምትመስለው። ብታጣራ ሳይሻል አይቀርም። ውጣ። የደደብ የተረገመ ነው ያልነውን ነገር ግን ያመነን ይመስላል። ቢሰማ ባይሰማ ምን አባቱ ያመጣል? አንቺ አትጨነቂ። በቃ እኔ ልሂድ። ትንሽ ቆይ፣ ምክንያቱም አሁን ወጣሽ ማለት ለጥርጣሬ መንገድ ይሆነዋል። ብቻ ግን ለህብስት ባልነገራት። ህብስትን ጓደኛሽ አይደለች? ታሳምኛታለሽ። አቅጣጫ አስቀይረሽ በደንብ አድርገሽ ታሳምኛታለሽ። እሺ፣ ልክ እንደቀደሙ ማለት ነው። ውብ እኮ ነሽ የኔ ውድ። አንቺ ልጅ አቤት። ኧረ እባክሽ ንቂ። እንዴ ነቃ በይ እንጂ መንቃት አለብሽ። ይበቃሻል። ነጋ እንዴ? ስለነጋ አይደለም፣ ከዚህ በላይ መሞኘት ስለሌለብሽ ነው። ይበቃሻል በቃ። በአምላክ ምንድን ነው? እስኪ በግልጽ ንገረኝ። አንዴ ሄርሚ በዚህ በሌሊት ቤት ሄዳ ነው? ይቺ እንደ ጻድቅ የምታያ ጓደኛሽ አርጋለች። ምንድነው የምታወራው? በአምላክ ምንም አልገባኝም። በጣም ትዘገያለሽ። ራስሽ ላይ የሆነውን ነገር ለማወቅ በጣም ትዘገያለሽ። አንቺ በዘገየሽ ቁጥር ደግሞ እኔ ይበሳጫለሁ። በአምላክ እባክህ በግልጽ ንገረኝ። ጓደኛ የሚባል ነገር የለሽም በቃ። አሁን ሁሉም ሰው ለራሱ ጥቅም ሲል ነው እዚህ ያለው። ለራሱ ጥቅም ብቻ ደግሞ አይደለም። አንቺ አሁን በጣም ደህና እየሆንሽ ስለሚመስላቸው ያንቺንም ጥቅም ለመንጠቅ ነው የሚመጡት። ቢያንስ ጥሩ ሰው እንደሆኑ አታስቢ። ራስሽን አድኝ። ትሰሚኛለሽ? እዚህ ቤት ውስጥ ምንም ጓደኛ ያስፈልግሽም። ለነዚህ የተረገሙ ሰዎች ሌላ አንቺን የሚጎዱበት መንገድ ነው የምትጨምሪላቸው። ስለ ሄርሚ ነው የሚያወራው? ቆይ ትናንት ሄርሚ እኮ አብሮ አደግ ጓደኛዬ ናት። እንዴት ነው እሷን የምጠረጥራትሽ? ግን በአምላክም በደንብ አምነዋለሁ። እዚህ ቤት ውስጥ ያለኝ እሱ ብቻ ነው።
አንቺማ ተኝ እናቴ ምን አለብሽ? እንደው ምን አለ ህይወት እኔንም እንዳንቺ ፍልስስ ያለ ነው እንድኖር ብትመርጠኝ። አንተ ደደብ ማን ስለሆንክ ነው በሌሊት መኝታ ክፍሌን በርግደህ የምትገተረው? ንቀትህን ሰው ፊት ለማሳየት ነው አይደለ? መቼም ሰው ፊት እያልከኝ ያለው ሌሊት በቢጃማ ክፍል ውስጥ የነበረችውን ሴት አይደለም አይደል? ምንድነው የምትመጻደቀው? ምን አይነት ስርዓተ ቢስነት ነው ይሄ? በውድቅት ሌሊት ወጣት ሴት በስስ ቢጃማ ክፍሉ ያስገባ ባለ ትዳርን በርግዶ መግባት ምን ነው? ይሄን ለማሰብ እኮ ጭንቅላት ይጠይቃል። አንተ ደግሞ በቲቪት ተደፍነሃል። አንተ የደደቡት ቁንጮ ነህ። እውነቱን ንገረኝ ካልከኝ የባለጌዎች ቁንጮ ከመሆን ይሻለኛል። አንድ ሁለት ቃል ተመላልሰናል። ስለዚህ እንደ ወንድ መሰነዛዘር አይጠበቅብን። ንቀቴን እያሳየው ከሆነ ከዚህ በላይ እንዳንቀብ በጣም ተጠንቀቅ። ስለ ትናንት ልናወራ ከሆነ የመጣሁት ብሄድ ጥሩ ይመስለኛል። እኔ እኮ ነኝ የምከፍልህ፣ የማኖርም ጭምር እኔ ነኝ። የምትወጣጠረው ግን አንተ ነህ። እባክህ መናገር የምፈልገውን ነገር ቶሎ ቶሎ ተናገር። ዳር አትበል። መቼም ትናንትና በዛ ሰዓት ልጅቷ ለምን እዛ እንደነበረች ሁለታችንም እናውቃለን። ቆይ ተመሳሳይ ነገር ማውራት አይሰለችም እንዴ? ትሰማኛለህ? ሁሉም ነገር ይቀራል። ግን ደግሞ አይቼ እንዳላየው የማላሳልፋቸው ብዙ ነገሮች አሉ። ባታልፋቸው ምን ልታመጣ ነው? ማንም ሰው መኝታ ክፍል ዘሎ ሊገባ አይችልም። አይመለከትህም። በሚያስቅ ሁኔታ ስለ መኝታ ክፍል አልነበረም የማወራው። ብዙም አልደነገጥኩም፣ ምክንያቱም ምን አይነት ወንድ እንደሆንክ አውቃለሁ። እንዴ ምን ጉድ ነው? ድምጻችሁ እኮ ድረስ ነው የሚሰማ። ምን ሆናችኋል? አንቺን በርግደሽ መግባት ጀመርሽ? ይፍቱ እንዴ ከቤታችሁ ነው እንዴ? ተቀባብሽ ከሱ? እንዴት ብዬ ላንኳኳ? ጸባችሁ እኮ ፋታ የሚሰጥ አይደለም። ምን ጉድ ነው? እንደው ስታስጠሉ፣ በጣም ነው የምታስጠሉት። ምን ልሁን ብሎ ነው ገና ቤቴ ከመግባቴ እንደዚህ የሚጨፍርብኝ? በአምላክ አንተ በአምላክ ተይው እባክሽ። ምን ደህና ነገር ይመልስልኛል ብለሽ ነው የምታሪው? መቼም ምክንያት ይኖረዋል ብዬ ነው። ቆይ እስኪ ንገረኝ፣ ምንድን ነው የሆናችሁት እንደዚህ ከጣራ በላይ የምትጨቃጨቁት? ምን ነግርሻለሁ ይፍቱ፣ ያው ነው እንደለመደው ነው። ምንም አይነት የመቀየር ተስፋ የለውም። ግን አንቺ እንደዚህ በዚህ ሰዓት መጣሽ? ትናንትና በወጣሁበት ሰዓት ስለመጣሁ ነው። ምን እዚህ ጋር ቀርባ አይደል የሄድኩት? ሩቅ የሄድኩ እኮ አስመሰልከው። በቃ ሂጂ ረፊ፣ በቃ ሂጂ ረፊ። በነገር ተቀበልሽ በወጣቱ ዓለም የተፈጠረውን ነገር ብትነግረኝ በጣም ደስ ይለኝ ነበር። ምን ነግርሻለሁ? ተይው፣ እኔ ጨርሰዋለሁ። ከስራ ጋር የተገናኘ ነገር። እሺ እንግዲህ ካልክ እንዲህ እየተናነቅን ማንኖራት። እንዴት አዳሩት? ይፍቱ ምንድነው አንቺ ሳሎን ውስጥ እንደዚህ ራቁችን የምትመራቀሪው? በጣም ይቅርታ፣ ውሃ ልጠጣ ነበር የወጣሁት። እንዴ ለሊት እኮ አይደለም ታዲያ በስርዓት ለብሰሽ አትወጪም እንዴ? ቤት ውስጥ እኮ ወንዶች አሉ። እሺ ይቅርታ። ሂጂ ወደዛ በእናትሽ። 10 ጊዜ ይቅርታ ትበይኝ፣ ይቅርታ ይወጣብሽና። ቤት ውስጥ ወንዶች አሉ ማለት አንቺ ሴት ሆነሽ ባንቺ ይሳባሉ ማለት አይደለም። ግን እንደዚህ መገላለጥና እንደዚህ ምንቅርቅር ማለት ተገቢ አይደለም ብዬ ነው። ምን ነው ሳቅሽ? ሴት እንደሆንሽ ነው እንደምታስብ? ኧረ ዝም ብዬ ነው ፈገግ ያልኩት። ጅል ሰው ነው በየሄደበት ፈገግ የሚለው። አሁን አትጃጃይብኝ። ሂጂ ወደዛ ካጠገቤ ሂጂ፣ ግቢ። እሺ ነይ እስኪ ነይ። አቤት። እሺ ምን ሰራሽ? ስለተነጋገርናቸው ነገሮች በደንብ እየሰራሁኝ ነው። እንደውም ትናንትና ማታ ምግብ አልበላም ብላ ስታስቸግር እንደምንም አድርጌ እንድትበላ አደረኳት። በጣም ጥሩ። ባይሆን ሂጂ ግቢ፣ እዚህ አትገተሪብኝ። ምን ትመስላለች? ሰላቢ ዶሮ ለብሰሽ ሞተሻል። ቁርንጫጭ ልተኛ ነው?
አይ የጧት ጸሎት ልጸልይ። ሙርት ይዛለ እንዴ? ረበሽኩ እንዴ? አይ እንዲሁ አባብለን ያስተኛኝ። በዚህ በጧት መጠቀስቅሰኝ ደግሞ ረበሽኩ ትላለህ እንዴ? አብነት። አቤት በአምላክ። አሁንም ለዛች ልጅ ስሜት አለ እንዴ? አይ ለአንድ ሳምንት ነበር ትቼዋለሁ። ሙርት ይዛለ እንዴ? እንዴት ነው ባንዴ ወድጃት ባንዴ ምትዋት? በዛ ላይ ደግሞ እኔ እንዳንተ የማመን ችግር የለብኝም። ገና ዳር ሲለኝ ነው ማመን የጀመርኩት። ምንድነው ችግር አለ? ቆይ ሲጀመር ለምንድነው በጧት የመጣብኝ? አንድ ነገር ልነግርህ እፈልጋለሁ። ምንድነው? እሺ እየሰማሁ ነው። ምንም ጥያቄ አትጠይቀኝ። ግን አሁን የምነግርህ ነገር የምልህ በጣም እያስጠላኝ ነው። ምንድነው? በእናትህ በጣም አመረርክኩ። ምንድነው? ቆይ ያለች ነገር አለ? አይ የለም፣ እሷ ምንም ብለኝ አይደለም። ግን ቆይ እሺ ህብስት የሆነችው ነገር አለ? አብነት ልነግርህ ነው አይደል እዚህ ያሉት። ስለዚህ መገመቱን ተውና አዳምጠኝ። እሺ ይቅርታ፣ ቀጥል፣ ንገረኝ። አብነት ይቺ ልጅ መውደድ ነው ማለቴ ለሷ ያለ ስሜት ጠንካራ ከመሆኑ በፊት ብታቆም የተሻለ። ምንድነው? በአምላክ ምን ማለት ነው ደግሞ ይሄ? አብነት ላብራራልህ እንደማልችል እኮ ነገርኩ። በቃ ትቅርብህ። ምንድነው? በአምላክ የምትለውን ነገር ታውቃለህ? የወደድካትን ልጅ መውደድን አቁም እያልከኝ ነው። ቢያንስ ምክንያቱን አትነግረኝም? ምንድነው የማይሆን ነገር ዝም ብለህ የምታወራው? አብነት በጣም ይቅርታ፣ እንደዚህ ድፍን ያለ ነገር እየነገርኩ ስለሆነ አሁንም በጣም ይቅርታ። ግን ደግሞ ለአንተ ከማብራራት ውጭ ምንም አማራጭ የለኝም። እሺ በአምላክ ቢያንስ ምን እንደተፈጠረ ልትነግረኝ ትችላለህ? አብነት እንደዚህ ድፍን ያለ ነገር እየነገርኩ ስለሆነ በጣም ይቅርታ። ግን ለአንተ ከመንገር ውጭ ምንም አማራጭ የለኝም። አልችልም፣ ዛሬ አልችልም። ግን በቅርቡ እነግርሃለሁ ለእሷ ያለ ስሜት። እሺ ተው፣ ትልቅ ነገር ሳታይ እንደዚህ እንደማትለኝ አውቃለሁ። ቢያንስ ግን እንዳትቆይ። ልክ መንገድ ሲኖርብኝ እነግርሃለሁ። አሁን ግን በቃ እኔ ልውጣ። ወዴት ነህ? ዛሬ ስለ ህብስት ያናገርኩት ዶክተር ጋር ቀጠሮ አለኝ። ተስፋ ያለው ነገር ነው። በእናትህ እንግዲህ አላውቅም ምን እንደምትወስድ ነበር ማወቅ የፈለገው። የምትወስዳቸው መድኃኒቶች እንዳለ ወስድ ይሰጥቻለሁ። አንድ የምትድልበት መንገድ ይኖራል ብዬ ተስፋ አደርጋለሁ። እውነት ተስፋ አደርጋለሁ። ህብስትዬ ቆማ ባያት ደስ ይለኛል። እኔም ተስፋ አደርጋለሁ። እኔ የምልሽ አንቺ ግን እንዴት ነው እንደዚህ እንቅልፍ የሚሆንሽ? አልተኛሽም? እኔ አልተኛውም እባክሽ። አዎ የሆነ ሰዓት ስነቃ እኮ የለሽም። ከዛ ግን ቶሎ እንቅልፍ ወሰደኝ። ኧረ የትም አልሄድኩም። እንቅልፍ እምቢ ሲለኝ ዝም ብዬ ወጥቼ ነው። ግን እኮ አንቺ ጨለማ ትፈሪያለሽ። እንዴት ነው እንቅልፍ እምቢ አለኝ ብለሽ በዛ ሰዓት የወጣሽው? አንዳንዴ እኮ ሳትፈልጊ ትለወጫለሽ። ሄርሚ ወይ በቃ ከዚህ በኋላ እኔ ጋር መምጣት አይጠበቅብሽም። እሺ ምን ማለት ነው? አይ በቃ እናትሽ ጋር ሆኜ እዚህ የመጣሽ ማደር ይቅርብሽ። በቃ ያስቀየምኩሽ ነገር አለ እንዴ? አረ በፍጹም እዚህ መተሽ ማደርሽ ምንም ጥቅም ስለሌለው አትልፊ ብዬ ነው። እሺ እንግዲህ ካልፈለግሽ መብትሽ ነው። አሁን ልብሴን ለባብስና መሄድ አለብኝ። እሺ ለማዘን በጣም ቸኮልሽ። ወደዚህ ቤት እንዴት እንደምመጣ አሳይሻለሁ። ቆይ በአምላክሽን ትንሽ ጊዜ ልተውልሽ ብዬ ነበር እንጂ ግን ቸኮልሽ። እንግዲህ ልብሽ ሊሰበር ስለሆነ ራስሽን አዘጋጂ። ህብስት አለም ወይ ለፍቶ ስራ ለአንድ ቀን ብሄድ ቤቱን መቀለጫ ያልኩት ወይቴ አስማው መንፈስ ቅዱስ ምን ነው ትዬ ልቀስቅስሽ ብዬ ነው ገብተሽ እንድትተኛ። ያው ዞሮ ዞሮ እዚህ ተኝተሽ እንደምን ገና ከመምጣትሽ ተመምጣት የምናንቺ በገዛ ቤት ልትናገሪ ነው? ማታ እኮ ስራ ያልተኛው አቅቶኝ ነው። ቀስቅስሽ እንኳን አትነቂም። አንድ ቀን ዞር ብል ተዘብዝበሽ ጠበቅሽኝ አይደል? እጭ እንዲሁ ምን አይነት ጉድ ነው ባካች። ባይሆን ቁርስ ምናምን አቀራርብ ቶሎ በይ። ምን አይነት አዛባ ናት እቺ? አፍጠኛው በይ ተነሺ። አንተ ወንቲ ስድቡን ከየት ነው የሚያመጡት? እቴ ካፌ ቁጭ ብሎ ለማውራት እንኳን ምንም አይነት እድል አትሰጠኝም ማለት ነው? እዚህ ጋር ቁሜ እያወራሁሽ ያለሁት አንገብጋቢ ነው ስላልሽ ካላወራሽኝ ትቼሽ እሄዳለሁ። ትልቅ ነገር ተፈጥሯል። በአምላክ ካንተ ውጪ ሌላም ነገሮች ነው ስለሌለኝ የመጣሁት እኮ። ቶሎ በያ ተናገሪ። በአምላክ አርግሻለሁ። እኔም ከሰዓታት በፊት ነበር ያወቅኩት።
ምንድን ነው ያልሽው? እስኪ ድገሚው። አርግዣለሁ። በቃ እኔ ምን ላድርግ? ወይኔ በአምላክ! እንዴት? ይሄማ ሊሆን አይችልም።